የተላለፈ መልእክት ነው። ኦሮሚያ ውስጥ የምንኖር ይላል። በተለይም አማራዎች በቃል ከምንገልጽላችሁ በላይ በአደጋ ተከበናል ይላል። ለኢትዮ ሰገነት ሚዲያ የተላከ መልእክት ነው። This an imminent danger mainly on Amara, Tigray, Gurage and Gamo. በተናጠል ጎጥ ወረዳ ቀበሌ የሚባለውን የተካው መዋቅር ነው። ፖሊስ ጣቢያ የተጠሩ በስብሰባ ማስፈራራት ገንዘብ ከባንክ ጭምር አውጣ አውጪ እያሉ መግፈፍና ማሸማቀቁ በይፋ ነው እየተፈጸመ ያለው ይላል። አዲስ አበባ የኦሮሚያ ካልሆነች በተለይም ቀደም ብዬ የጠቀስኩላችሁ ብሔሮች ሆነው በሸገር ሲቲ የሚኖሩ ከሞት ከተረፉ እራፊ ጨርቅ ብቻ ነው ለብሰው የሚወጡት የሚለውን ዛቻ እየሰማን ነው። አስተውሉ። በሸገር ከተማ አዲስ አበባ ዙሪያ በተሰራው ከተማ ውስጥ ያሉ ከሞት ከተረፉ እራፊ ጨርቅ ብቻ ነው ይዘው የምትወጡት የሚል ዛቻ እየደረሰብን ነው ይላል። በየለቅሶ በየማህበራዊ ህይወት የምንሰማው ይሄንን ነው። ቤታቸውን መሸጥ እንኳ አይችሉም አንችልም ይላል። ንብረቶቻቸውን ሸክፈው መውጣት አይችሉም እየተባለም ነው። ይህ ከኦሮሚያ ብልጽግናም ከሾለከ ተጨባጭ መረጃም የተረጋገጠ እውነት ነው። ለኢትዮ ሰገነት እያደረስን ያለ ነው ይላል። በአዲስ አበባ ዙሪያ ያሉ ከኦሮሞ ብሔር ተወላጆች ውጪ ያሉት በተለይም የጠቀስኩላችሁ የብሔር አባላት ከፊት ለፊታቸው የተደቀነው ሊመጣባቸው እያቆበቆበ ያለው አስከፊ የእልቂት ጉሰማ ድምፅ አሁን እየጎላ በእያንዳንዱ ጆሮ እየተሰማ ነው። በፍጥነት አንዳች መፍትሄ ካልተበጀለት ነገሩ ወደ ከፋ ነገር ይሸጋገራል። በኋላ ላይ ወየው ወገኖቻችን በጅምላ ተፈጁብን ማለት ጅብ ከሄደ ውሻ ጮኸ ነው የሚሆነው። ከወዲሁ አዲስ አበባ ዙሪያ ያዣበበ ስላለው የእልቂት ዶፍ አነፍንፋችሁ ከወዲሁ ለማስቀረት የበኩላችሁን ሥራ እንድትሰሩ መረጃውን ለእናንተ ማድረስ ፈለግኩ ይላል። ለዓለም ጩኹልን፣ አስተጋቡ። ወለጋ ያሉት ወገኖቻችን ቢያንስ ግፉ ሲበዛባቸው ታጥቀውና ተደራጅተው ራሳቸውን በሚከላከሉበት ደረጃ ላይ ናቸው። ቢያንስ ይዘው ይወድቃሉ እንጂ ብቻቸውን አይወድቅም። አዲስ አበባ ዙሪያ ሱሉልታ፣ ገላን፣ ሰበታ፣ ቡራዩ፣ ለገጣፎ የምንኖር አማራዎች ለመያዣነት የተከበብን ሆነን ችግር ውስጥ ነው ያለ ነው ይላል። ይህ ምን ማለት መሰላችሁ? የጥምረት ኃይሎች ስራቸውን በሙሉ አቅም ከጀመሩ ብልጽግናን የመመከት አቅም እንደሌለው ተረድቶታል። እናም በአዲስ አበባ ዙሪያ የሚገኙ የአማራ፣ የትግራይ፣ የጉራጌ፣ የጋሞ ብሔር ተወላጆች ላይ እንደ ከዚህ ቀደሙ በቡራዩ እንዳካሄዱት ያለ ጭፍጨፋ የማካሄድ እንቅስቃሴ ስለመኖሩ ተጨባጭ መረጃዎች አሉ። ሌላው ቀርቶ ለጭፍጨፋው የተዘጋጁት ኢንፎርማል የሆኑ ከሚሊሻውም ከፖሊስም ያልሆኑ የማይታወቁ ታጣቂዎች መዘጋጀታቸውንም መረጃዎች አሉ። የኦሮሚያው ብልጽግና ነጥሎ የአማራ፣ የትግራይ፣ የጉራጌ፣ የጋሞ ተወላጆች የሆኑ የአዲስ አበባ ዙሪያ ነዋሪዎችን ቀጣዩ አደጋ እንዲታወቃቸው በሚያደርግ ሁኔታ በፍርሃት ቆፈን ውስጥ አስገብቷቸዋል። ሱሉልታ እጅግ አስፈሪ ሆኗል። ሰበታና ቡራዩም እንደዚሁ። በነዋሪዎች ስብጥር ምጣኔ ምክንያት ለገጣፎና ገላን ቀለል ያሉ ይመስላሉ እንጂ የተደራጁ የታጠቁ የኦሮሚያ ብልጽግና ከሌላ አካባቢ አምጥቶ በልዩ ሚስጥርም ያስታጠቃቸው ቅጥረኛ ገዳይ ወጣቶችን ስለመዘጋጀታቸውም ሰምቶ ህዝቡ ጭንቅ ውስጥ ነው ያለው ይላል። ወንድሞቼ ዕለት በዕለት ሸምቀቆውን እያጠበቁት መሄጃችንን እያጠበቡት እያጠፉት ነው የሚገኙት። ይህንን ማስታወሻ ከሱሉልታ ነው የምልከው። ቡራዩ የሚታወቅ የለየለት ክትትል ውስጥ ከገቡ ውስጥ አንዱ የላከልኝንም መረጃ ከዚህ ውስጥ አካትቻለሁ። የሱሉልታ ነዋሪም ያለበት ግፍ መረጃ ነው እንጂ እንደ እግዚአብሔር ፈቃድ ታጋይ ወንድሞቻችን ከደረሱልን በነጻነት ማግስት አራዳ ጊዮርጊስ ቅጽር አየር ጤና ኪዳነ ምሕረት አጸዷ ስር ወይ አንድ ከፍ ያለ የህንፃ ቴራስ ላይ ሆነን አዲስ አበባ ከፍታ ላይ ሆነን እያየናት አየሯን በቡና እየማግን እንጫወተው ይሆናል።
ማን ያውቃል የእግዚአብሔር ፈቃድ ከሆነ። ነገር ግን ሁሌም መረጃ ለእናንተ ከማድረስ አላቋረጥም። ሞት መንጋጋውን ከፍቶ እየመጣ እንደሆነ እየተረዳን ነው። አማራ ከዚህ ስርዓት መላቀቅ አለበት። ይሄንን ማስፈራሪያ ብቻ ተመልክቶ ትግሉ እንዲቋረጥ ለማድረግ በዛና በዚህ የሚደረግ ሩጫ አለ። ህዝባችን በዚህ ወደ ኋላ እንዳይመለስ የእናንተ ጥረት ወሳኝ ነው። ኢትዮጵያን ከዚህ ሰው በላ ስርዓት ነፃ ሊሆኑ ይገባል። ለዚህ ደግሞ የመፍትሄው ቁልፍ ሞትን ንቆ መነሳት ብቻ ነው። ያገዛዙ እርምጃዎች፣ የህዝብ ስጋቶች፣ በአማራ ክልል እየተካሄደ ያለው የጦርነት የሚፈጸመው ሰብአዊ መብት ጥሰት ኢላማው አጠቃላይ የአማራ ህዝብን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ህልውና ማዳከም እንደሆነ የአማራ ህዝብና የፋኖ ታጣቂዎች ድርጅትም የሚረዱት የሚያውቁት እንደሆነ ግልጽ ነው። መንግስት የሚባለው ኃይል አገዛዙ ለይቶ እያጠቃ ነው። ተቋማትን እያፈረሰ ነው። የዕለት ተዕለት እንቅስቃሴ እያስተጓጎለ ነው። እንደዚህ ያሉ ሁኔታዎች በቀጣይም ተጠናክረው እንደሚቀጥሉ ግልጽ ሆኗል። በሌላ በኩል የፌዴራል መንግስት ነኝ የሚለው አካል ገዢው ፓርቲ ይህንን ውንጀላ በጥብቅ በመቃወም የሚወሰዱ እርምጃዎች ህገ መንግስታዊ ስርዓቱን ለማስከበርና ህገወጥ መንገድ የተደራጁ ታጣቂዎችን ለመቆጣጠር የታለሙ ናቸው የሚል ቀልድ መከራከሪያ ያቀርባል። ይሄ የህግ ማስከበር እርምጃና የመንግስት ህልውና ጥያቄ እርስ በራሱ የሚጋጭ ትርክት ነው። በመሆኑም በክልሉ የሚስተዋለውን ውጥረት ይበልጥ እያባባሰው ሄዷል። የሰላም እጦትና የጸጥታ መዋቅሩ መፈራሰስ ለአካባቢው ማህበረሰብ ሁለገብ ቀውስ እየፈጠረ ነው። የፖለቲካ ጥረቶችና ድርድሮችም ተጽዕኖዎችም ቀጥለዋል። ከህወሓት ከአንድ መሸጋገሪያ አድርገን ተመልሰን እንመጣለን። ሌሎች መረጃዎች የመጡ ስለሆነ እነሱን እንቀበልና ተመልሰን እንመጣለን። ጠብቁን። አፍታ መሸጋገሪያ አድርገን ናቸው። በድጋሚ ከልብ እናመሰግናለን። በሁሉም መስክ እየተሳተፋችሁ ላላችሁ እግዚአብሔር ይስጥልን፣ በጣም እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። አንድ ልናተኩርበት የሚገባ ጉዳይ እንዳለ በደንብ ግልጽ የሆነ መረጃ ነው። ቀደም ሲል ያነሳንላችሁ ነጥብ በተለይ በአዲስ አበባ ዙሪያ በእርግጥ ከትላንት በስቲያም ስናነሳ የነበረው ባለፈው አይ ቲንክ የቅዳሜ ፕሮግራም ላይ ይመስለኛል ከሸሜ ጋር በጋራ የሰራነው ፕሮግራም ላይ አገዛዙ ተስፋ ሲቆርጥ የወሰዳቸው ያሉ እርምጃዎች አደገኛ ተስፋ በቆረጠ ጊዜ ሊወስዳቸው የተዘጋጃቸው አደገኛ እርምጃዎች በሚል መረጃዎቻችን መሰረት አድርገን እንዴት የሲቪሊያን ላይ የከፋ ጥፋት የመፈጸም ጄኖሳይድን እንደ ማስፈራሪያ በመውሰድ ማህበረሰቡ ሰጥለጥ ብሎ እንዲገዛ ማድረግ እንችላለን የሚል ድፍረት የተሞላበት እንቅስቃሴ ያደረጉ እንደሆነ ለማወቅ ጥረት አድርገናል። በጣም ይሄ አደገኛ እንቅስቃሴ ወዴት ያመራል የሚለውንም ነው እየተከታተልን የቆየ ነው። አሁን ቀደም ሲል ያቀረብንላችሁ መረጃ ያንኑ የሚያጠናክር ነው። የአገዛዙ ኃይል በተለይ በአዲስ አበባ ዙሪያ ቸገር ሲቲ የሚባለው ላይ የሰለጠነ ኃይል አስመጥቷል። ከዚህ ቀደም አዲስ አበባ ዙሪያ ላይ ምሽግ ወደ መቆፈር መሸጋገራቸውንም ነግረናል። ገፋ እያረገ ሲመጣ ከጭንቀት የተነሳ የሚያደርጉት እንቅስቃሴ ነው። የልማ መርዳሳን ዋቢ አድርገን አንስተንላችኋል። ኦሮሚያን አልፎ አዲስ አበባ የሚገባ አይኖርም የሚል ዛቻ፣ ይሄ የኢትዮጵያን አየር ኃይል ቆጣጠራለሁ የሚለው አካል ነው። ስለዚህ የመጨረሻ ምሽጋቸው ለማድረግ እየሞከረ ያሉት አዲስ አበባ ከበን እንረባረባለን አይነት ነገር ነው። ይሄም ማለት ኦሮሚያን አልፎ አዲስ አበባ የሚገባ የለም ሲልህ የአገር የመስራት የመገንጠል እንቅስቃሴያቸውን እንዴት ሊገፉበት እንደተዘጋጁ የሚያሳይ ነው። የአገር ግንጠላ እንቅስቃሴ እንደሆነ የመጨረሻ ላይም የኦሮሚያ ሪፐብሊክ የሚባል ነገር መስርተን እንሄዳለን የሚል እንቅስቃሴ እንደሆነ ያላቸው ነው ስናነሳላቸው የቆየ ነው። ይሄንን ነው በአጠቃላይ ሁኔታዎች ላይ መግባባት ላይ መድረስ የሚያስፈልገው፣ ነገሮችን መከታተል የሚገባው በዚህ ዙሪያ ላይ ያሉ እውነታዎችን ነው። ስለዚህ በግልጽ የሚታይ አደጋ በዙሪያችን አለ። ያንን አደጋ ለመከላከል የሚደረግ ጥረት አለ። አደጋውን ለመከላከል ደግሞ ወሳኙ እርምጃ የሚሆነው
የተደራጁ ኃይሎች ቅድም በመረጃውም ላይ ጠቆም ያደረጉት ግለሰብ ያሉትን ሰምታችኋል። ወንድሞቻችን በተጠናከረ ሁኔታ ገፋ አድርገው እስከመጡ ድረስ ሞትን ቀን ከመታገስ ውጭ ምርጫ የለም። ዘላለማቸውን እኛን መያዣ አድርገው የኢትዮጵያን ሕዝብ በባርነት ውስጥ ማቆየት ሊፈቀድላቸው አይገባም። ይሄ ሕዝብን እንደ መያዣ አድርጎ መጨፍጨፍን እንደ ክብር አድርጎ የሚቆይ ስርዓት መሸነፍ አለበት የሚል ነው። ይቅርታ እስኪ በ32ን እናስቀድመው። በዚህ ዙሪያ ላይ በአንድ የኦሮሞ የፖለቲካ ኃይሎችን ጭካኔ የተሞላበት እርምጃ በተመለከተ በፖለቲካ ውስጥ በድፍረት ብዙ ከሚሉ የፖለቲካ ኃይሎች መካከል ወይም ፖለቲካን ከሚተነትኑ አካላት መካከል አንደኛው የተናገሩትን በዚህ ዙሪያ ላይ የሰጡትን አስተያየት እናስቀድምና ወደ ሌላው መለሳለሁ። ኦሮሞ የዘር ፖለቲከኞች የአእምሮ በሽተኞች ናቸው የምልህ በሎጂክ አይገዙም። አንድ ጊዜ ጭንቅላታቸው ላይ የሰፈረና ኢንትሬንችድ ያደረገ የፖለቲካል ፖዚሽን አለ። ዓለም ቢገለባበት ራሳቸው ሊጠፉበት የሚችሉት እንኳን ቢሆን ከዛ ውስጥ መውጣት አይችሉም። ይሄ ራሽናላይዝድ የሆነ የሰው ተፈጥሮ አይደለም። ሪሊ that's why አንዳንድ ሰው ይሄ ነገር ስድብ ይመስለዋል። No, this is a political diagnosis. የኦሮሞ የዘር ፖለቲካ የአእምሮ በሽተኝነት ነው። ምክንያቱም ጤነኛ የሆነ ሰው እኮ ለራሱ የሚጎዳው ይሄ ነገር እኮ ከአማራው ይልቅ እኮ አሁን ግድያው ያለው እኛ ጋ ነው። አፈናው ያለው እኛ ጋ ነው። በትምህርት እየወደቅን ያለነው እኛ ነን። የምንድነው የሴኩሪቲ ነገር ከቤታችን በጨለማ መውጣት ያልቻልነው እኛ ነን። እንደዛ ብለው ማሰብ አልመቻላቸው ጤነኝነት አይደለም። እንደዚህ ያለ ጠንከር ያለ አስተያየትም እየተሰጠ የሚገኝበት ሪዝን ምንድን ነው ካላችሁ ከጤነኛ ሰው ይሄ ይደረጋሉ ብላችሁ የምታስቡት ቅድም ያያችሁት የቤተክርስቲያኑን አስተዳዳሪ ለምሳሌ በቪዲዮ እየቀረጹ እንደዛ ካሰቃያቸው በኋላ ገለው ነው የጣሏቸው። በድፍረት ወደ 27 ላይ እንሄዳለን። በድፍረት ደግሞ ቤተክርስቲያን ላይ እስካሁን እያደረጉ የቆዩትን መመልከት እንችላለን። እንዴት አድርገው እንደዚህ አይነት አውዳሚ እንቅስቃሴ እንደሚያደርጉና ምናልባትም በመከላከያ ላይ የተሰማሩ የኦሮሞ ጀነራሎች ወይም ኮሎኔሎች ዋቴቨር ሻለቃዎች አዋጊ ተብሎ የተመደቡ አካላት ግልጽ በሆነ ሁኔታ ቅድም ጅጅጋ ላይ ትላንት እንዳያየናችሁ ወጣቶች አሰማርተው ቤተክርስቲያኑ እንደሚያፈርሱት መከላከያ ላይ ያሉት ደግሞ መድፍና ሞርታር የተመታው ፋኖ ይኸው ምስክሩ የመከላከያው ኃይል ነው። እጅ ስጥ አተኩስ እያለው ተኩሶ ከመታው በኋላ የእሱ ደም እየፈሰሰ ያኛው ሞር ተጎድቷል ብሎ የእሱን በፋሻ ያስራል። በሕይወት ያለው ምስክርነት እየሰጠ የለው። ላታምኑኝ ትችላላችሁ ግን እያለ የሚመሰክረው መከላከያው። ይሄ እኮ ነው የበለጠ እነሱን አረመኔ ያደረጋቸው የሄደው አጸፋ ለመኖሩ። እንግዲህ አንድ ዩኒቨርሳል ትሩዝ አለ፣ አንድ ዓለም አቀፍ እውነት አለ። ለእያንዳንዱ አክሽን ኢኳል ከተቻለ ግሬተር የሆነ ሪያክሽን ነው መኖር ያለበት። ልጇን የገደለባትን ምግብ ሰጥታው የምታልፈው በሃይማኖታዊ እሳቤ ብቻ ነው። ይሄ የሚረዳቸው ይሄ የሚገባቸው አካላት አይደሉም። በአጋጣሚ ኤክስትሪምሊ አረመኔና ጨካኞች ፍርሃት ከወለደው ጭካኔ መላቀቅ ያልቻሉ አካላት ናቸው። ከነዚህ ጋር የፈለከውን አይነት ግብግብ ብትፈጥር በማናቸውም መልኩ የእውነት አሁን በያዝነው እሳቤ ወደፊት መራመድ አይቻልም። ዓለም አቀፍ ሕግ አለ። አንድ ሰው ሊያጠፋ እስከመጣ ድረስ አንተ ላለመጥፋት የምታደርገው መከላከል እሱን ቢያጠፋው አንተ ነፍስ አጥፊ አይደለም። ምክንያቱም የመጣብህ እሱ ነው። ሊገድለው መጥቶ ሊያጠፋው መጥቶ ተኩሶ አድምቶት አየህ፣ ከዛ የቆሰለውን እሱን ሲያክመው ያየ ሌላኛውን በድፍረት ነገ መልሶ ይተኩሳል። አጸፋው እንደዛ አይደለም። ይሄንን የሚያዩት
ከዚህ በላይ ምን ልንል እንችላለን? በጣም ጭካኔ የተሞላበት እርምጃ እየቀጠለ ባለበት መረር ማለት አንዳንድ ጊዜ ጎምዘዝ ማለት የሚጠይቁ ጉዳዮች ሲኖሩ ያስፈልጋል በልኩ መረር ማለት የሚለው ታሳቢ ቢደረግ መልካም ነው። ወደ ርዕሰ ጉዳያችን ላይ ወዳሉት የዕለት መረጃዎች ላይ እናተኩር። አብይ አህመድ የተሰወረበት ምክንያት ወደሚለው እናልፋለን። በዋነኛነት እስኪ አንድ ቪዲዮ ወደዛ ከመሸጋገራችን በፊት እንደገና እንዳንመላለስ ይህንን ቪዲዮ እንከታተለው እስኪ። ገዳ ኮማንዶ የሚባለው የኦሮሞ ልዩ ኃይል የሚባለው ስብስብ መደባበቅ የለም። እነሱ እያያችሁ ነው። ከባንዲራው ከነምናምን ይሄ ኃይል ነው ተሰባስቦ እየፈጀ ያለውና ከዚህ ኃይል ጋር ነው ይሄንን አሰማርቶ እየፈጀህ ለአንተ ይሄንን የሚያደርገው አካል ይሄ ስብስብ ከጃልማሮ ኦነግ ጋር ፋኖ እንዴት በጋራ ይቆማል ይላል። ይሄ ስብስብ የሚያርደው ማን ነው? ጋቸና ሲርና ነው የሚያርደው ማን ነው? ምን የጃልማሮ ኃይል ቅዱስ ነው እያልኩ አይደለም ያለሁት። ከአብይ አህመድ ጋር ይብዛም ይነስም የስልጣን ሽኩቻ አላቸው። በፖለቲካ አመለካከትና ባላቸው አቋም ላይ ስላለ የልዩነት አይደለም እያወራ ያለሁት። እሱ ጋር ምን ጋር ይለያያሉ እናውቀዋለን። ኦላ የሚባለው ምን ማሳካት ይፈልጋል? የኦህዴድ ምን ማሳካት ይፈልጋል? ለየቅል ነው። ተመሳሳይ የሚያደርጋቸው የጋራ አቋም የተሰፉበት የጋራ አቋም አለ። የሚለያቸው ጉዳይ አለ። መለስበታለሁ በዝርዝር ላይ የተወሰኑ ነገሮች ስለምናነሳ እነ ጀዋርንም እንቅስቃሴ የሰሞነኛ እንቅስቃሴ ምን ላይ እያተኮረ እንደሆነም ስለምናይ ቀዳሚ የምናደርገው አብይ አህመድን ነው። አብይ አህመድ ከሰሞኑ ሰወር ብሏል ከሚዲያ። በተለይም ይሄ ቅዳሜ ዕለት የተደረገው የመዝጊያ ፕሮግራም ላይ አለመገኘቱ መነጋገሪያ ነበረ። አንዳንዶች ጥርጣሬያቸውን ሲገልጹ ቆይተዋል። ሰውየው አንዳች ችግር እስካልገጠመው ድረስ እንዴት እንደዚህ ያለ ትልቅ ፕሮግራም ላይ ሳይገኝ ቀረ? ይሄ ልምዱም አይደለም። ስለዚህ አንዳች የሆነ ነገር አለ ማለት ነው የሚል በዚሁ አጋጣሚ ለማጣራት ጥረት አድርገናል። በማጣራት ሂደት ውስጥ ያገኘነው መረጃ እንደሚያሳየን ትክክለኛ መረጃ የጤና መቃወስ ገጥሞታል። በዚህ ምክንያት ለሕክምና ወደ አቡዳቢ ሄዷል። እንግዲህ የጡት እናት አለችው አደለ? አቡዳቢ ወንድሙ አድርጊኝ ብሎ እናቱን የተማጸናት። ስለዚህ ወደ አቡዳቢ አምርቶ የሕክምና እየተከታተለ ነው። ምንም ስፔኩሌት ማድረግ አልፈልግም። ዋናው ነገር ትክክለኛው መረጃ ግን በጤና መቃወስ ምክንያት ለሕክምና መሄዱ ነው። ይሄ ሰውዬ ልክ አንድ ወቅት የኢትዮጵያ ጣፈንታና ሁኔታ በጣም አጣብቂኝ ውስጥ በወደቀበት ጊዜ መለስ ዜናዊ ለሕክምና ወጣና አልተመልሰም እንደተባለው እንደዚህ አይነት ነገር ቢፈጠር ሲያሉ ስፔኩሌት የሚያደርጉ አካላት አሉ። እንደሱ ካደረጉ ኢትዮጵያ በእግዚአብሔር የታየችበት ቀን ተብሎ የሚከበር ቀን ይሆናል ማለት ነው። ቱ ቢ ኦነስት አብይ አህመድ በዚህ ሁኔታ እኔ ለማንም ሰው እንደ ሰው ለሰው ክፉ አልመኝም፣ ግን የኢትዮጵያ ሕዝብ እረፍት የሚያገኝበት ይሄ ሁላ ሞት የሚያባራበት ምናልባትም ከዚህ በኋላ እንደዚህ ያለ ጭካኔ ዳግመኛ የማናይበት ሁኔታ እንዲፈጠር በማናቸው መንገድ ፈጣሪ ኢትዮጵያን ጎብኝቷታል ብዬ ነው የማምነው። ይሄ ሰውዬ አሁን ባለው ሁኔታ አጠቃላይ የህይወት ጉዞ በዚህ ሁኔታ ቢቋጭ ለኢትዮጵያውያን ለብዙሃኑ በጣም ትልቅ እረፍት ነበረ። በመርከብም ሲሄዱ ሳለ መርከቡ ተናወጠ ይላል በመጽሐፍ ቅዱስ ላይ አይደል? የነነዌ ጾም የሚጾምበት ታሪክ ዮናስ ባለመታዘዝ ምክንያት እሱ ያለበት መርከብ ሲናወጥና ሊሰጥሙ ሲሉ ህዝቡ ሁሉ ሲጮህ ራሱን ከመርከቡ አውርዶ ወደ ውሃው ወረወረ። በእኔ ያለመታዘዝ ምክንያት ነው ይሄ የመጣው። ስለዚህ ሁላችሁ ከምታልቁ አልታዘዝ ያልኩት እኔ ነኝ መቀጣት ያለብኝ ብሎ ከመርከቡ ዮናስ ዘሎ በወረደ ጊዜ አሳ ነባሪ ተቀበለው፣ አሳ ነባሪ ዋጠው፣ በአሳ ነባሪ ሆድ ውስጥም ለ3 ቀናት ቆየ ይላል። እግዚአብሔር ታደገው፣ እንዳይሞት አደረገው፣ ግን በአሳ ነባሪ ሆድ አቆየው። በሱ ምክንያትም መርከቡ ተናውጦ የእግዚአብሔር ቁጣ ደርሶበት ሌሎች በሱ ምክንያት ከማለቃቸውም እግዚአብሔር አንድ መውጫ መንገድ አዘጋጀ ማለት ነው። ስለዚህ
አብይ አህመድ እንደ እንኳንስ በተፈጥሮ ህመምና ወዘተረፈ እግዚአብሔር ማለት ልቦና ቢኖረው ራሱን ወደ ባህር እንደወረወረው ዮናስ አብይ አህመድ ራሱን ወርውሮም ቢሆን የኢትዮጵያ ውስጥ ያለው ነውጥ እንዲቆም ያደርግ ነበር ህሊና ቢኖረው። ግን ደም ግብሩ ነው። ይሄ መንፈሳዊነት፣ ሞራል፣ ቅንነት የሌለውና በሰው ሞት የሚረካ በህዝብ እልቂት የሚያሾፍ ለጭካኔው ወሰን የሌለው የሚመራው መጥፎ አጋንንት መጥፎ መንፈስ እስከ ተደሰተ ድረስ በየቀኑ ህፃናት ቢታረዱ እናቶች ቢያልቁ ጉዳዩ ያልሆነ ግለሰብ ከመኖሩ ይልቅ አለመኖሩ ለህዝብ እፎይታ ይሰጣልና ነው ይህን አስተያየት መስጠት እንጂ ከሃይማኖትና ከሞራል ቅኝት ተደርጎ ባይወሰድ መልካም ነው። ዞሮ ዞሮ እንደ መረጃ እንዲኖራችሁ ህመም ነው። የህመሙ ሁኔታ ጠንካራ ነው። ለሌላ ነገር ይዳርገዋል አይዳርገውም፣ እዛ ውስጥ ምንም ነገር በሌለኝ መረጃ ላይ አላነሳም። ያለን መረጃ ግን በትክክል የጤና መቃወስ ገጥሞታል፣ ለመታከም ወደ አቡዳቢ አቅንቷል። እንግዲህ ሻል ብሎት ከተመለሰ ሁልጊዜ እንደማደርገው ክትትል ነው ምናምን ብሎ ወይ የሆነ ነገር ሊቀበጣጥር ይችላል። ነገሩ ባስ እያለ ከሄደ ደግሞ ያው የሚገለጥ ይሆናል ማለት ነው። ለማንኛውም ግን ይሄ ለማህበረሰብ መረጃ የማግኘት መብት ስላለው መረጃ እንዲኖራችሁ ነው። ምናልባትም በብርቱ የምትጸልዩ ካላችሁ ደግሞ እግዚአብሔር እንደዚህ ያለውን የካህናት እልቂት፣ የምዕመናን እልቂት፣ የቤተ ክርስቲያን መፍረስ እንዲቀር የዲዮቅልጥያኖስ ዘመን እንዲያበቃ እግዚአብሔር ሆይ እባክህ ገላግለን ብለው አጥብቀው እንዲጸልዩም በዚሁ አጋጣሚ ማሳሰብ መረጃ መስጠት ነው። ወደ ቀጣዩ በርዕሰ ጉዳዩ ላይ ወደ ተመለከተው ነገር እናልፋለን። የትብብር ካውንስሉ ተካካደ ወይስ ተናበበ የሚለውን ርዕሰ ጉዳይ ማየት ይኖርብናል። እዚህ ጋር አንዳንድ ነገሮች እዛና እዚህ የተምታቱ ስለሆነ ትንሽ ገለጥለጥ እያደረጉ ነገሩን መልክ እያስያዙ መሄድ ስለሚያስፈልግ ነው ይህን ማነሳው። የትብብር ካውንስል በሚል ወደ 7 የሚደርሱ ድርጅቶች የካውንስል መስርተናል ብለዋል። በዚህ ረገድ እስካሁን ባደረግነው ክትትል እስካሁን ባደረግነው መረጃ የማሰባሰብ እንቅስቃሴ በአማራ ፋኖ ብሔራዊ ንቅናቄ በኩል 4 ከፍተኛ አመራሮች ከአራቱም እዝ ቀደም ሲል ከነበሩት የተውጣጡ ከአራቱም ክፍለ ሀገር የተውጣጡ የተመደቡበት ተመድበውም የትብብር ለማድረግ ምን ቅድመ ሁኔታዎች ያስፈልጋሉ፣ የአፋብን ምንድን ነው ይዞ የሚቀርበው፣ ሌሎች ያላቸው አቋም ምንድን ነው የሚለውን የሚመረምሩ አካላት ተመድበው ግንኙነት እንደፈጠሩ እንቅስቃሴዎች እንዳደረጉ እነዚህን በሙሉ መረጃ ለማጥራት ሞክረናል። ሌላው እያንዳንዱ እንቅስቃሴ ደግሞ በስራ አስፈጻሚ ደረጃ በፖሊት ቢሮ ደረጃ እየቀረበ በተደጋጋሚ ጊዜ ውይይት ተደርጎባቸዋል። ሂደቶቹ በሙሉ ግልጽ ናቸው ማለት አይደለም። አንዳንዶቹ ሂደቶች ለጊዜው መቆየታቸው አስፈላጊ መሆኑ ታምኖበት እንዲቆዩ የተደረጉም እንዳሉ ሰምተናል። ዞሮ ዞሮ በአንድም በሌላ መልኩ በአፋብን በኩል ያለው ሂደት ከዚያ ደግሞ ቀጥሎ በክፍለ ጦር በመምሪያ ደረጃ የፖሊት ቢሮ አባላት ብቻ ሳይሆኑ የመምሪያ ኃላፊዎች፣ ምክትል የመምሪያ ኃላፊዎች በየደረጃው ደግሞ እንዲነጋገሩበት የማድረግ በየክፍለ ጦሩ የመወያያ ዕድል እንዲኖር እነዚህ ይሄ የስምምነት ማዕቀፍ አለ ብሎ የደረሱበትን የስምምነት ማዕቀፍ ለማስረዳት በየደረጃው ወይም በዚህ ድምዳሜ ላይ ደርሰናል ለማለት በየደረጃው ሊያደርጉ የሚገባውን ንግግር እያደረጉ የሄዱበት ነው። ይሄ ሁኔታ ኮንሰልዴት እያደረገ መስመር እየያዘ ሲሄድ ድንጋጤ የፈጠረባቸው አካላት ይሄንን ለማስተጓጎል በሚችሉት አቅም ሁሉ ጥረት እያደረጉ ሙከራ እያደረጉ ነው የሚገኙት። ጥረታቸው ይሳካል አይሳካም ሌላ ነገር ነው። ግን ርብርብ አለ፣ ግን ጥረት አለ የሚደረግ የማደናቀፍ የማሳካት ሳይሆን የማደናቀፍ ርብርብ የማደናቀፍ ሩጫ ግን እየታዘብን ነው የምንገኘው። የትብብሩ የህልውና አደጋ ተጋርጦበታል ወይ ወይስ መካካድ ነው ወይ የሚል ጥያቄዎች በዚያም በዚህም እየተነሱ ነው። አንዳንዶች አጋጣሚውን ይዘው ይኸውላችሁ እኮ መካካድ ተፈጠረ፣ አንዱ ላይ ሸፈጠ የሚል ነገር ይነሳል። ነገሩን ለመመርመር ሞክረናል። ባጭሩ እናስረዳችሁና
አትሊስት የተሟላ መረጃ እንዲኖራችሁ እናድርግ። ማድረግ የምንችለው ይሄንን ነውና ምንድን ነው የተፈጠረው የሚለውን ለማስረዳት የተወሰኑ ነገሮች እናንሳ። የመጀመሪያው ነገር እንደምታውቁት በተደጋጋሚ ሁሉም በየራሳቸው የሚያወጧቸው መረጃዎች አሉ። ለምሳሌ መግለጫዎች ማለት ነው። እንደ መነሻ በትላንትናው ዕለት ቲፒኤልኤፍ ያወጣውን መግለጫ ትላንት ጨረፍ ለማድረግ ሞክረናል። የህወሓት ኃይሎች ከኦባሳንጆ ጉብኝት በኋላ መግለጫ አውጥተዋል። በመግለጫቸው ቀደም ሲል በፕሪቶሪያ ስምምነት